እሺ ከሰዓታቶች በፊት ፋብሪዚዮ ፌስቡክ ላይ ሲቲ እየተወራ ያለው ነገር 40 እስከ 60 ነጥብ ዲዳክሽን ሊፈጸምበት ይችላል ጥፋተኛው ነው ከተገኙ ሚል ፌስቡክ ላይ ብቻ ፖስት አድርጋለች። ለምንድነው ኢንስታግራም ላይ ፖስት ያላረግሽው ነው የኔ ጥያቄ። ልክ እንደኔ ፌስቡክ ሳይኖረኝ ዳውንሎድ አድርጌ ፔጅ ላይ ገብቼ ፎሎ አድርጌ እንደዚህ አዳዲስ ፋኖች መሰብሰቢያ ነው ፌስቡክሽ? ለዛ ነው ኢንስታግራም ላይ ያልዘገብሽው ፌስቡክ ላይ ብቻ የዘገብሽው? ወይስ ፌስቡክ ሲሆን ሩመር ዝም ብሎ ተራወሬ ምናምን ማናፈሻ ነው፣ ኢንስታግራም ግን ሪል? እንደዛ ነው የሚመስለኝ። አንተ ራሱ ውዝግብ ያልክ ሰው ነህ ፋብሪዚዮ ማለት ነው። ክረምት ላይ አይተነዋል ትራንስፈር ኒውስን እነ ዴቪድ ኦርንስቴ ምናምን ቀድመው ስንት ከዘገቡ በኋላ እንደ አዲስ ኢንስታግራም ላይ ሲፖስት ምናምን። እኔም ባጭሩ የምነግራችሁ ነገር ማንሲቲን የሚያህል ክለብ 40 ወይ እስከ 60 ነጥብ ሊቀነስበት ወይ ምናምን እየተደረገ ከሆነ ፕሪሚየር ሊግ 433 ምናምን አይዘግቡትም? የገዛ የፕሪሚየር ሊግ ፔጅ ኦፊሻል ፔጅ ራሱ ይህን ነገር ፖስት ያደርግ ነበር። እነ ራያን ቸርኪ እነ ሃላንድ ፖስት እየተደራረጉልህ ኢንስታግራም ላይ ኮሜንት እየተደራረጉልህ ፈታ ብለን ያለ ነው። እኛ የማን ሲቲ ፔጅ ምናምን ወይ ጥፋተኛ እንዳልሆነ ያውቁታል ወይ እንደማይገኝባቸው ያውቁታል። ዋናው ነገር ደግሞ እሱ ነው። አያገባንም እኛ ገብቷላ። ስለዚህ ፈታ ብል ብቻ እነሱ ዝም ብለው የፕሪሚየር ሊግ ዋንጫውን ልንበላ አሪፍ ጉዞ ላይ ስንሆን ይቺን ነገር ያስነሱ። እንደውም የፋብሪዚዮ ፌስቡክ ላይ ፖስት ማድረግ እና ኢንስታግራም ላይ ፖስት አለማድረግ መምረጡ ጭራሽ ኮንፊደንት እንደሆነ አድርጎኛል። እቺ ፋን መሰብሰቢያ ፔጁ ነች መሰለኝ። ብቻ በእርግጠኝነት የምነግራችሁ ማለት ነው ክለባችን ብዙ ጊዜ ተናግሯል ይሄ ነገር ወሬ እንደሆነና እንደሚፈታ እና ጥፋተኛ እንዳልሆኑ ኮንፊደንት ናቸው። በእርግጥ ጥፋተኛ ቢሆኑ ጥፋተኛ ነን ብለው ያምናሉ እያልኳቸው አይደለም፣ ግን በእርግጠኝነት ምንም አትጨነቁ፣ ዋንጫዋንም እንበላታለን። እቺም እንደ ሁሌው ወሬ ሆና ትቀራለች፣ እንዳያሳስቡ። እሺ ጋርዲዮላ እንዳለው ከሆነ ማለት ነው ቡድን ውስጥ ያለው 100% የሚሆኑ ችግር አውቀዋለሁ፣ እኔም ተጫዋቾቹም ያውቁታል ችግሩን፣ ግን ላንተ አልነግርም አለው ለጋዜጠኛው ዛሬ ፕሬስ ኮንፈረንስ ላይ ማለት ነው። እሺ አትንገረን ግን ፊክስ አድርገው እባክህ እና ፊክስ አድርገው። አያይዞም ሰውየው ማቲያስ ኑኔዝ ለነገው ጨዋታ ይኑር አይኑር ሹር አይደለም፣ ለምን ከቫይረሱ ማገገሙን ዛሬ ከሰዓት ነው የምናውቀው ብሎ ነው ፕሬስ ኮንፈረንስ ላይ የተናገረው። እንዲሁም ይህ ቋሚ ሆኖ እንደሚጀምር አረጋግጦልናል። እኔ በሪኮ ሉዊዝ ምክንያት ማለት ነው እኔ ማቲያስ ኑኔዝን በዚህ ያለ ከጠብቀዋል ብዬ ጠብቄ አላቅም። ኒኮ ጎንዛሌዝ አይ ዶንት ቲንክ ሶ ነው ያለው ባጭሩ ሲና በቃ አይመለስም አልጠብቁ ነው ነገሩ የሚመስለው። እና የይዙ ሌላ ደግሞ ስለ ሮድሪን የተናገረው ሮድሪን ደግሞ ያው ወደ ብቃቱ እስኪመለስ ትንሽ ጊዜ ስጡት ነው ያው ኤሲኤል ጉዳት ነው ምናምን ብሏል። ዋሬቨር ሮድሪ በጣም በቃ እኔ 2000 የባላንዶር አሸናፊ ሮድሪ ይጠብቃሉ ከዚህ በኋላ ማሰብ በጣም ከባድ ነገር ነው። ብቻ ነገ ወልቭስ ጣልን ማለት ፕሪሚየር ሊጉን 100 ጽፈው ይስጧቸው። በቃ እንዲያልኩ የጠቃችሁኝ ነበረ። ያገኘኋቸውን መረጃዎች በአጭሩ እንመልከት። እናንተ ደግሞ ኮፒ ሊንክ እንዲሁም ደግሞ ፎሎና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ስለዚህ ጉዳይ በደንብ መወራት የጀመረው በትላንትናው ዕለት እንግዲህ የፉትቦል ፋይናንስ ኤክስፐርት የሆነው ኬረን ማጓየር ዘኦቨርላፕ ፕሮግራም ላይ ቀርቦ ስለ ጉዳዩ አንስቶ ነበረ። እሱም እንደተናገረው ከሆነ ማንቸስተር ሲቲዎች ጥፋተኛ ሆነው ከተገኙ ከ40 እስከ 60 ነጥብ ሊቀነስባቸው ይችላል ብሎ ተናግሮ ነበረ። ኬረን ማጓየርም ጨምሮ እንደተናገረው ከሆነ በዚህ ጉዳይ ላይ ውሳኔ ለማግኘት ቢያንስ ከዚህ በኋላ ወራቶችን መጠበቅ ይኖርብናል ብሎ ተናግሯል። ይህኛው ጉዳይ እንግዲህ ከ2024 ጀምሮ በደንብ ስንሰማው የነበረ ነገር ነው። አምና ብቻ ነው ስለዚህ ጉዳይ በደንብ ያልሰማ ነው። አሁን ላይ ደግሞ በደንብ እየተወራ ይገኛል። ነገር ግን እኔ እንዳገኘኋቸው መረጃዎች መሰረት ከዚህ በኋላ ቢያንስ ለ6 ወር ያህል ምንም አይነት ውሳኔ እንደማይተላለፍ የሚያሳዩ መረጃዎች ወጥተዋል። ስለዚህ አሁን ላይ ባሉት መረጃዎች መሰረት ኬረን ማጓየር በጉዳዩ ላይ ኤክስፐርት ስለሆነ ግምቱን ያስቀመጠው ምናልባትም ሲቲዎች ጥፋተኛውን የሚገኙ ከሆነ ከ40 እስከ 60 ነጥብ ሊቀነስባቸው ይችላል ብሎ ነው ግምቱን ያስቀመጠው። ማጓየርም እንደተናገረው ከሆነ ይሄ ጉዳይ ለወራቶች እንደሚቀጥል ተናግሯል። አሁን ላይ ባሉ መረጃዎች መሰረት ደግሞ ከዚህ በኋላ በዚህ ጉዳይ ላይ ውሳኔ ለመስማት ቢያንስ 6 ወር መጠበቅ ይኖርብናል። ስለዚህ በቅርብ ጊዜ ውስጥ ውሳኔ የሚሰጥበት ጉዳይ ስላልሆነ በዚህ ጉዳይ ላይ ጊዜ ማጥፋት የሚያስፈልግ አይመስለኝም። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ለጊዜው ግን ይህንን ጉዳይ ብንረሳው የሚሻል ይመስለኛል። የእናንተን ሀሳብ ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ማንሲቲ 60 ነጥብ ሊቀነስበት ነው እና ሜቢ ከሊጉ የመውረድ ጋሬጣ ከፊቱ ይጠብቀዋል ምናምን። በሌላ አማርኛ በቻይንኛ ምን ማለት ነው? አርሰናል ሊጉን ችሎ አይደለም የሚበለው ሲቲ አይወርዳትም፣ አይቀነስበትም። ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊ አርሰናል ደጋፊ እንዲዳረስ ማድረግ እንዳትረሱ፣ እንዲሁም ፎሎ አድርጉኝ እሺ። በተጨማሪም የእናንተን ሀሳብ አስተያየት ኮመንት ላይ እፈልጋለሁ። በደንብ ኮፒ ሊንክ እርገጡት። ይሄን ቪዲዮ ካቻምናም እንዲህ ሲወራ ነበራል የምታስታውሱ ከሆነ ካቻምና በቃ ሲቲ ሊቀነስበት ነው ምናምን ነጥብ 110 ምናምን ክስ አለበት ምናምን ሁሉንም አሸንፎ ነው የተወጣው። ልክ አርሰናል የዋንጫ ግስጋሴውን ማሳመር ሲጀምር ይሄ ርዕስ እንደ አዲስ ተከፍቶ 60 ፖይንት ሆነ። የራሳችሁ ጉዳይ አይቀነሳትም።
ሊጉ ላይ ይቆያታል። አርሰናልም ሲቲን በልጦ በደንብ አሳምኖ ሊጉን ያነሳል። እንዲያነቀልደውና አይመቸንም። እኛ ተቀነሰም አልተቀነሰም ከሊጉ ወረደም አልወረደም አርሰናል በዚህ ውድድር ዓመት ችሎ ነው የሊጉን ዋንጫ የሚበለው እና ደግሞ ፖይንት ይቀነስበታል ምናምን ሲባል እየተደሳሰታችሁ ያላችሁ አርሰናል ደጋፊዎች ካላችሁ በጣም ታሳፍራላችሁ። የምር አንደኛ ማለት ነው እርግጠኛው እንጂ የምነግራችሁ እንደዚህ አይነት የሆነ ውይይቶች፣ ክርክሮች ምናምን በክለቦች አሸናፊነት ነው የሚጠናቀቁ ብዙ ጊዜ ስፔሻሊ የእንግሊዝ ሊግ ለማን ሲቲ ማለት ነው። ቁም ነገር ነው ሞራችሁ ይቀነሳል ምናምን የሚለውን ተስፋ እርሱት። እኔ ይሆናል ብዬ አላምንም። አንደኛ የተረጋገጠ ነገር የለም እስካሁን። ሁለተኛ ነገር ደግሞ ክለቡ ማን ሲቲ ነው። ሶስተኛ ነገር ደግሞ እንደው ተቀነሰ እንኳን ቢባል 60 ፖይንት እንትኑ ነው ይላችሁ ይቀነሳል የተባለው ጣሪያ ሊሚቱ ነው እንጂ 5 ፖይንት ሊሆን ይችላል 10 ፖይንት ሊሆን ይችላል። የተወሰነ ነገር የለም። ኦልሬዲ ክሱ ተጠናቋል። የዳኞች ውሳኔ ነው የሚጠበቀው ተብሏል። ግን እኔ እንጃ ነፃ ሆኖ ያልፋል ብዬ ነው እንጂ ማስበው የሆነ የነጥብ ቅነሳ ይኖርበታል ብዬ አላስብም። እንደው ቢሆን እንኳን እኔ አምኜ መቀበል አልፈልግም። ችለን ነው መብላት ያለብን በዘንድሮ የውድድር ዓመትማ። እንዴ ምንድነው ጣጣው? እኛ ዋንጫ ልንበላ ስንል አርሰናል የሆነ አዲስ ነገር በቃ ክለቡ ላይ ሲታይ በቃ የሆነ ጣጣ ይመጣል አይደል? እንዳልቻለ እሱ ችሎ ሳይሆን ጠንካራ ሆኖ ሳይሆን የሆነ ሲቹዌሽን ተመቻችቶለት ነው ያነሳው ዋንጫ እንዲባል ኦር የሆነ ነገር። ለምንድን ነው ሁሌ ግን ጥያቄ ነው የሚሆንብኝ የምር። ይሄን ክስ ያቀረባችሁ ሰዎች ማለት ነው ክብራችሁን ጠብቁ። የዛሬ ዓመት ቢያንስ ይከሰስ፣ የዛሬ ዓመት ይቀጣ። ዘንድሮ ለምሮ የሚሆነው አይሆናትም። ሲቀጥል 60 ነጥብ ተቀነሰ ማለት አሁን ሲቲ 56 ነው ያለው አይደል? ምን ማለት ነው? ኔጌቲቭ 4 ነጥብ ተብሎ ሊቀመጥ ነው። ምን አይነት አረኒ ጃኒ እንዴት ሊያደርጉ እንዳሰቡ ብቻ ግን አይቀነሳትም። በጣም የሚያሳዝን ነገር አሳዛኝ ነገር ነው የምነግራችሁ። የሲቲ ፋሚሊ በሙሉ ለተፈጠረው ለሆነው ነገር በጣም እናዝናለን። ነገሮች ይሆናሉ ይፈጠራሉ ብለን አልጠበቅንም ነበር። 115ኛ ክሳችን እኛ ላይ የነበረው ክስ እውነት ሆኖ ስለተገኘ ሲቲ 20ኛው ደረጃውን ይዞ በ4 ኔጌቲቭ እንግዲህ 20ኛው ደረጃውን ይዞ ይገኛል ብሎ ወሬው ነጋሪው ነግሮናል። እኛ ግን የምናውቀው 2ኛ ላይ ነን። ሁሌም ግንቦት ሊደርስ ሲል ሁሌች ወሬ ትመጣለች። የሀገራችን ዜና ደስ ሲል ወሬ ነጋሪዎቹ ኤዲተሮች እንግዲህ የግመሏን ቻሌንጅ ያሸነፋችሁት በጣም ደስ ብሎኛል። አሁን ደግሞ ወደ ወሬ ነጋሪዎቹ ቻሌንጅ እንገባለን። ከአሁኑ ጀምራችሁ ቻሌንጁን ተወዳደሩ። ማንቸስተር ሲቲ እንግዲህ በታሪክ ተሰምቶ የማይታወቅ ከ40 እስከ 60 ፖይንት ወይም ደግሞ እስከ 60 ነጥብ ድረስ ሊቀነስባቸው ይችላል። ይህም እንግዲህ ማንቸስተር ሲቲ በቀረበበት 115 የሆኑ ቻርጆች ወይም ደግሞ 115 ክሶች ምክንያት ሁላችሁም ይህንን ቪዲዮ አካውንቴንም ብዙ ጊዜ ኮፒ ሊንክ አድርጉት፣ እንደዚህ ኤንጌጅመንቱን አስተካክሉ እና ማንቸስተር ሲቲ ነጥብ የሚቀነስበት እንግዲህ ግልቲ ሆኖ ከተገኘ ወይም ደግሞ ጥፋተኛ ሆኖ ከተገኘ እና ይህ ክስ ከፋይናንሻል ብሪጅስ ጋር ተያይዞ ከ2009 እስከ 2018 ማንቸስተር ሲቲ ጥፋተኛ ይሆናል ተብሎ እንዳልኳችሁም ከ40 እስከ 60 ነጥብ ሊቀነስበት ይችላል ጥፋተኛ ሆኖ ከተገኘ። 12 ሳምንት አካባቢ የፈጀ ፕሮሰስ ነበር። ኢንዲፔንደንት የሆነ ኮሚሽን ነበር ያጣራው። ነገር ግን እስካሁን ድረስ ምንም ኮንክሉዥን አልሰጠም ወይም ደግሞ ለፐብሊኩ አላሳወቀም። ማንቸስተር ሲቲ ያው ይሄን ነገር እንዳልፈጸሙ ተናግሯል። እናም ኮንፊደንት ናቸው ክሊር እንደሚደረጉ ወይም ደግሞ ነፃ እንደሚባሉ። እናም በወቅቱ እየወጡ ባሉ መረጃዎች መሰረት ወደ 500 ሺህ አካባቢ የሚደርሱ ፒስስ ኦፍ ኤቪደንስ ወይም ደግሞ መረጃዎች ወጥተው ነበረ ቀርበው ነበር። እናም ማንቸስተር ሲቲ በዚህ ጥፋተኛ ሆኖ የሚገኝ ከሆነ 60 ነጥብ አካባቢ ይቀነስበታል። እናም ወደ ኢኤፍኤል ወይም ደግሞ ወደ ታችኛው ዲቪዥን ሁላ ሊሸራተት ይችላል፣ ሊወርድ ይችላል እየተባለ እንደ ዘገባዎች ከሆነ ፕሪሚየር ሊጉ ማንቸስተር ሲቲን ወደ ሊግ 1 ወይም ደግሞ ሊግ 2 ሬሌጌት ማድረግ አይችልም። ምክንያቱም የኢኤፍኤል ዲሲዥን ነው የሚሆነው። ያኛው ውሳኔም ከመወሰኑ በፊት ማንቸስተር ሲቲ የ24 ሰዓት ቀድሞ ከፐብሊኩ በፊት ማለት ነው ኖቲስ ያገኝ። በጣም የሚያስቀው ነገር ደግሞ እንደዚህ አይነት ዜናዎች እየወጡ ነው። አሁን ከመሸ ነው ዌስትሃም ሬሌጌሽን ላይፍ ላይ ሪያሊቲ አስ ማን ሲቲ ፖይንትስ ዲዳክሽን ሩመር ወይም ደግሞ የማንቸስተር ሲቲ የነጥብ ቅነሳ ሩመር ወይም ደግሞ ወሬ ከወጣ በኋላ እንግዲህ ዌስትሃም ሊተርፍ ይችላል እየተባለ ብቻ አብረን የምናየው ነው። እሺ ሰሞኑን ሲቲ ዋንጫ የሚበላ ስለመሰለና በጣም አሪፍ ስለሆነ ስለ ክሱ መነሳት ጀምሯል። ሲቲዝንስ አንድ ነገር እንድታቁ ብፈልገው የእንግሊዝ ኤፍኤ ለሲቲ ጠላቱ ነው። አርሰናል ዋንጫ እንዲበላ የማያርጉ ጥረት የለም። ሁሉም የሜዳ ላይ ውሳኔ ለአርሰናል ዳኛ እንዴት እንደሚያግዘው አይታቸዋል። ሲቲን ደግሞ ምን አይነት እንደሚጎዱት አይታቸዋል። አሁን ደግሞ ዋናውና ሲቲን ማዘናጊያ ሲቲን ማሸማቀቂያ ክሱን ይዞት መጥቷል። ለምን ሲቲ ዋንጫ ሊበላ መስሏል። አምና ሲቲ እንደዛ ሲንኮታኮት ሲበላሽ አንድ ነገር ስለ ክሱ አልተነሳም። ዘንድሮ ራሱ እስከ ግማሽ ሲዝን ድረስ ሲቲ ዋንጫ የሚበላ ስላልመሰለ ጭራሽ አልተነሳም። አሁን ግን ሲቲ ዋንጫ የሚበላ ስለመሰላቸው አሪፍ ነገር እያዩ ስለሆነ አይናቸው ቀልቷልና ለዚህ ነው ስለ ክሱ መነሳት የጀመረው። ለማንኛውም ይሄ ነገር እኛን አይረብሸንም። እኛም ሜዳ ላይ ማሸነፍ ሲያቅታቸው ከሜዳ ጀርባ ባለ ነገር በጣም ልክስክስክስ ብታዩ ክሶቹም ማለት ነው አንዳንዱ የወጡትን ለማንቺኒ እዛ 1 ሚሊዮን ከፈላችሁ ምናምን ይሄ ምን አገናኘዋል? ሜዳ ጋር የምንጫወተው ምንም እኮ አያገናኘውም።
ደሞዝ እንትን ወስዳችሁ ከዛን በዛ ያሉበት የአረብ ሀገር ወስዶ ምናምን ደሞዝ ከፈልቱ በጣም ሼም እኮ እና ለማንኛውም እኛን ይሄ ነገር አይረብሸንም። ይሄ ገናና ክለብ በዚህ አይረበሽም። እኛ ክለባችንን በደንብ እናውቀዋለን። ምንም ነገር ደግሞ እኛን አውሮፓ ሻምፒዮንስ ሊግ ሞክሯል እኮ 2 ዓመት ቀጥቶን ነበር ታስታውሳላችሁ። ግን ውሸት ስለሆነ በዛው ነው። ይሄም ውሸት ነው። አንድ እውነተኛ ክስ የለበትም። ይሄም ይፈርሳል ነው ምላችሁ። ካሞን ሲቲዘን ምንም እንዳይመስላችሁ ክለባችን ይለያል ነው ምላችሁ። አረ በስማ ማንቸስተር ሲቲ ጋር እየተሰማ ያለው ዜና ምንድነው? ማንቸስተር ሲቲ እንግዲህ በ115 ክሶች አሁንም ድረስ ውሳኔ ያላገኘ ጉዳይ እንዳለባቸው ይታወቃል ማለት ነው። ያ ጉዳይ አሁን ላይ ውሳኔ ሊሰጥበት እንደሆነና ማንቸስተር ሲቲም ጥፋተኛ ሆኖ ከተገኘ 60 ነጥብ እንደሚቀነስበት ተነግሯል ማለት ነው። ማንቸስተር ሲቲ ጥፋተኛ ሆኖ 60 ነጥብ የሚቀነስበት ከሆነ እንደምታዩት እንግዲህ አሁን ላይ 56 ነጥብ አላቸው ማለት ነው። ስለዚህ በ-4 20ኛ ደረጃ ላይ መጣው እንግዲህ ዘጭ የሚሉ ነው የሚሆነው ማለት ነው። እኛ ዋንጫውን ከአርሰናል ያስጠሉናል እያልን ስንጠብቅ እነሱ ግን -4 ነጥብ ይዘው ከሊጉ የመውረድ ምናምን ሳይሆን ይወርዳሉ። በቃ ቀጥታ ማለት 60 ነጥብ የሚቀነስባቸው ከሆነ ከሊጉ መውረዳቸውን ያረጋግጣሉ ማለት ነው። እና ይሄ በጣም ረበ መዳን ጭራሽ መሆን የሌለበት ዜና ነው። እና እኛ አርሰናልን ዋንጫ ያስጠሉልናል፣ ዋንጫ ያነሳሉ ብለን ስናስብ ጭራሽ ከሊጉ ሊወርዱ ጎረቤቶቻችን እንደዚህ ሲሆንማ ቁጭ ብለን አናይም ትላለህ። አረ በጣም የሚደብር ዜና ነው። ግን የምር እውነት ጥፋተኛ ሆኖ ባይገኙ በጣም ደስ ይለኛል። ይመቻችሁ። ማንቸስተር ሲቲ እስከ 60 ነጥብ ሊቀነስበትና የገንዘብ ቅጣትን ጨምሮ ወደ 2ኛ ዲቪዥን ሊወርድ የሚችልበት አደጋ ተጋርጦበታል። ማንቸስተር ሲቲ ባለፉት 9 ዓመታት በተለያዩ የፋይናንስ ማጭበርበር ክሶች በእንግሊዝ ፕሪሚየር ሊግ ከሳሽነት በ115 የክስ አይነቶች ክስ ተከፍቶበት ጉዳዩ በፍርድ ቤት እየታየም ነበረም። በስተመጨረሻም ፍርድ ቤቱ የክስ ሂደቱን በማጠናቀቅ የፍርድ ውሳኔ የሚሰጥበት ጊዜ ላይ ደርሷል። ባለሙያዎች እንዳሉትም ፍርድ ቤቱ ውሳኔ የሚሰጠው ከፕሪሚየር ሊጉ መጠናቀቅ በፊት ከሆነ ለማንቸስተር ሲቲ እጅግ በጣም ከባድ እንደሚሆኑም ተገልጿል። የሲቲ 115 ክሶች ከባድ በመሆናቸው ሲቲ ጥፋተኛ ሆኖ ከተገኘም ከ40 እስከ 60 ነጥብ ሊቀነስበት እንደሚችል፣ በተጨማሪም የገንዘብ ቅጣትና የዋንጫ መቀማት ሊደርስበት እንደሚችልም ተናግሯል። በዚህም በቀጣይ ዓመት ከፕሪሚየር ሊጉ ስብስብ ውጪ ሊደረግም ይችላል። የመጨረሻውን የፍርድ ቤቱን ውሳኔ አብረን የምናየው ይሆናል። እስከዛው ግን ፎሎ እያደረጋችሁ ቤተሰብ ይሁኑ። በጣም አዝኛለሁ። ለሲቲ ደጋፊዎች መጥፎ ዜና ነው ያለኝ። ሲቲ ሊወርድ ነው። እናንተ ጅል ናችሁ እንዴ? መንደር ውስጥ እድር ነው እንዴ ተከሰስ ነው? በአደባባይ መሰለኝ የተከሰስ ነው። ምን ሆናችሁ ነው እንዴ? የመንደር ሚዲያ ነው እንዴ ስለ ሲቲ ክስ 60 ፖይንት ምናምን ወሬ የሚያወራው? ይኸውላችሁ ይሄ የጭንቅላት ጨዋታ ነው። ደግሞ ልክ ጆሮአቸው ስር ሄደን በተንፈስ ስንጀምር 115 ቻርጅ እያሉ ይመጣሉ። ሰው በአደባባይ ነው የተከሰስ ነው። በአደባባይ በዜና በምናምን ትልቅ ኢሹ ነው የሚሆነው። እሺ ይሄ ምናምን የሚባል ወሬ አይደለም፣ ትልቅ ዜና ነው። የሚፈጠረውን አብረን እናያለን። የታየ ነው። የህግ ጉዳዩ ገና ነው። ምንም አዲስ ነገር የለም ሰዎች። እሺ ሲቲ መቼስ ነጥብ ሊቀነስበት ነው ምናምን የሚል ወሬ ሰምታችኋልና እኔ አልገባኝም። ላይክ 100 ምናምን ክሶቹ እኮ ዋንጫ ይነጠቃል ነበር እንዴ ተባለው። በፊት ባጠፋው ጥፋት ሲጀመር ለምንድን ነው ነጥብ የሚቀነስበት? ነጥብ ተቀንሶበት ከዛ አርሰናል ዋንጫ ሊበላ ከዛ ዋንጫ ይነጠቃል የተባለው ሊቀር ከዛ አርሰናል ሊበላ ዋንጫ ምን የሚሉት እንደዚህ አይነት ፍርድ አይሰራም። እንደዚህ አይነት ነገር አልተነጋገርንም። ሲጀምር ሲቲ ዋንጫ ይነጠቃል እንደዛ ነው የተነጋገርነው በ100 ምናምኖቹ ክሶች ማለት ነው። እና በእነዛ ክሶች ለምንድን ነው አሁን ነጥብ ምንም ይሄ ቅጣት አይደለም። የአርሰናል ዋንጫ እንዲበላ ከማድረግ ያለፈ ይሄ ምንም ቅጣት ሲጀምር አይሆንም። ሲቲ ዋንጫ ይነጠቃታል ጋይስ። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው። ይሄም የሆነው ምን ለመሰላችሁ 115 ክሶች እንዳሉበት ታውቃላችሁ ማንቸስተር ሲቲዎች ማለት ነው። ባለፉት 10 ዓመታትና ከዛ በላይ ማለት ነው በጣም ብዙ ክሶች ነበሩበት ማንቸስተር ሲቲዎች። ዘንድሮ ግን ማለት ነው ይሄ እስካሁን ድረስ የተከሰሰበት ነገር ፍርድ የሚሰጥበት ዓመት ነው እየተባለ ነውና 60 ነጥብ ይቀነስበታል። ማን 60 ነጥብ ከተቀነሰበት ሲቲ ኔጌቲቭ ነው የሚሆነው። ኔጌቲቭ መግባቱ ብቻ አይደለም ፕሪሚየር ሊግ ላይ የቀሩትን ጨዋታዎች ሙሉን ኮንሲስተንትሊ ቢያሸንፍ ራሱ የሚያልፍ አይመስለኝም። ገብቷችኋል? ሻምፒዮንሺፕ ነው የሚገባው ሲቲ 60 ነጥቡ ከተቀነሰበት ማለት ነው። እኔ ግን ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? አሁን 60 ነጥቡ መቀነስ ብቻ አይደለም ሌላ ክሱ ላይ ደግሞ ማለት ነው ከተገኘበት እስካሁን የበላቸው ፕሪሚየር ሊጎች ደግሞ ይነጠቃሉ። ገብቷችኋል? ከዛ ውስጥ ማለት ነው ሊቨርፑል 2 ሻምፒዮን ይሆናል። ማንቸስተር ዩናይትድ ራሱ 1 ጊዜ ሻምፒዮን ሊሆን ማንቸስተር ሲቲዎች በጣም ከባድ ኬዝ ውስጥ ነው ያሉት ማለት ነው። ይሄ ነገር ህጋዊ ሆኖ ከተገኘና 60 ነጥቡ የሚቀነሱበት ከሆነ በጣም ከባድ ነው።